እንደውም ትንሽ ያስቸገረኝ ሰዎች ናቸው። ፊት ፖል ነበር ያስቸግረኝ የነበረው። ግናለው ስለተሰጠኝ እድል በነበረን ጉብኝት እንዲሁም ደግሞ በግሌ አይነ ስውር እንደመሆኔ መጠን የኮሪደሩ ልማት ለኔ ከሰጠኝ ትሩፋት ቀጥ ብዬ ሳልሳቀቅ እንዲሄድ ካደረገኝ በዘናቢ አሁን እንደውም ትንሽ ያስቸገረኝ ሰዎች ናቸው። ፊት ፖል ነበር ያስቸግረኝ የነበረው። እንደ ሚዲያ እንደ ሙያው ሳነሳ 123 ዓመት ያክል ሚዲያችን ከ1887 እስከ 2010 የነበረው ተጽዕኖ እናውቃለን። ከ2010 በኋላ ደግሞ በሩ ክፍት ሲል ደግሞ ከመቼውም በበለጠ የሚዲያ ነፃነቱ አሁን ባለንበት ሰዓት ምናልባት እርሶ ፊት ስለሆነ ሳይሆን ሐቁም ስለሆነ ነው ይሄን ምለው። ግን እንዴት ተጠቀምንበት ነው። እንደ አጠቃላይ እንደ ሀገርንና ፖለቲካን የፖለቲካን አመለካከት የመለየት በአብዛኛው ሀገራዊ ችግር ይታያል። ፖለቲካ ነው። ብዙዎች ፖለቲካን ሴራ ያደርጉታል። ፖለቲካ ግን ማህበራዊ ዘዴ ወይም ማህበራዊ አስተዳደር ዘዴ ነው። በዚህ ዘዴ ውስጥ እንዴት ነው ሀገር የምትመራው ነው። ብዙዎቹ ደግሞ ሀገር የምንፈልጋት ሀገር ይላሉ። ግን አሁን የምታስፈልገን ሀገር ስትሆን ለኔ ለታምራት የምታስፈልግ ሀገር አለች። ስወጣ ሲገባ በቤቴ በኩል በነፃነት ስራዬን ገብቼ እንዲገባ አድርገኛለች። ስለዚህ የምንፈልጋትን ሀገር ሁላችንም እንድንገነባ በዚሁ አሳስባለሁ። የምንፈልጋትን ሀገር ስንገነባ ግን ስብዕናና ሐሳብን መለየት ያስፈልጋል። ዛሬን እንደ ዛሬነቱና እንደ ነገን አስበን ትናንትን ከተሞክሮ አይርገን ስንኖር ነገን የተሻለን ቀን መኖር የምንችልበት ትልቅ አቅም ይኖረናል። እንደ ሚዲያም በዚህ መንገድ ከሄደን ማለት ነው። እና ሶማሌዎች አንድ ተረት አላቸው። ምን ይላል? እንደኔ አይነ ስውር የሆነ ሰው ድንገት አይኑ ሲበራ አጠገቡ አውሮ ዶሮ ነበር ያየው። ከዛ አይኑ ጠፋ። ሲጠየቅ ግመል ሲባል አውራ ዶሮ ያክላል፣ ሰው ሲባል ብዙ መልከታችን እንደዚህ ሆኗል። ስለዚህ ይሄ የጋራ መሰባሰቢያ ሀገር የምንለውን የውል ትርክት መስራት የምንችለው እንደ ሚዲያ የሀገር ግንባታ ስንሰራ ለጋራ ሀገራችን ነው። ብዙዎች እኮ አይተናል። እነ ግብጽ እና አሜሪካ ያላቸው ሚዲያ ለሀገራቸው እኮ የተለያዩትን በአንድ ነው የሚቆሙት። እኛ ጋር ግን እንደ እድል ሆኖብን አይደለም፣ እንደ እርግማን ለሀገራችን አይደለም ለእርስ በርሳችን ያለ ልዩነት ያሳዝነኛል። ስለዚህ የዘመኑ ሁኔታ አይተን አስተሳሰባችን መቀረጽ አለበት እላለሁ። የተዘገበውን ከምናራግብ አንዳንድ ሰው ልከን በመጠየቅ ማወቅ እንችላለን። በቲዮሪ በመጽሐፍት ሚዲያ ውግንናው ለእውነት ነው። እውነት እንዲወጣ እውነት እንዳይደበቅ ይሰራል ነው። እነሱ ጋር ስናየው ግን እውነት ሁለት መልክ አለው። ፍጹማዊ እውነት እና አንጻራዊ እውነት አለ። ለምን አንጻራዊ ሆነ? ናሽናል ኢንትረስት ስላለ እሱን እንዴት አድርገን ነው በድህረ እውነት ዘመን በዲጂታል ዘመን እኛ ልናመጣ የምንችለው? ዲጂታል ድህረ እውነትን ሞር ያስፋፋና የገለጠ ችግር እንደተባለው ስልክ ያለው ሰው ሁሉ ጋዜጠኛ ነው፣ ያሻውን ይናገራል። የተናገረው ደግሞ አየር ላይ ይውላል። እንዴት አድርገን ነው አስታርቀን የኛን ብሔራዊ ጥቅም አረጋግጠን ሰውን ምናነቃው? ሰው በተፈጥሮ መልካሙን ነገር ማየት አይችልም። በተፈጥሮ በግልም ይሁን በቡድን የከፋውን ነገር ብቻ ነው መዞም የሚያየው። ያልተመቸውን ነገር ነው የሚያየው። በንግግር ውስጥም አግሬሲቭ የሆነውና ጥላቻ የተሞላበት ቶሎ ይደመጣል። ለዚህ ነው የሚዲያ ሰዎች የሚሉት፣ እኔም ከዚህ ቀደም እንዳልኩት ስትናደድ ብዕርህንም ሽጉጥህንም አታንሳ። ሽጉጥህን ብታነሳ ሰው ትገላለህ። ብዕርህን ብታነሳ ግን ትውልድ ትገላለህ። አንዴ ሳይሆን ደጋግመህ ትገላለህ። የምንጽፍና የምንናገር ሰዎች ዛሬም ብቻ ሳይሆን ነገ እንደምናጠፋ አስበን ኃላፊነት ተሰምቶን ቢሆን ጥሩ ነው። የኛ መሰረታዊ ችግር ሶስት ነው። አንደኛው አዎንታዊ መረጃ ፖዚቲቭ የሚባል ኢንፎርሜሽን ራዲየት አይደረግም። አዎንታዊ መረጃዎች አይሰራጩም። አዎንታዊ መረጃ ሳይሰራጭ ሲቀር ደግሞ ሰውን ዲፕ ዳውን ኢንስፓየር የማድረግ አቅሙ እየቀነሰ ይሄዳል። ሁለተኛው ሚስ ኢንፎርም እናደርጋለን። መረጃው ከሚለው ውጪ አሳስተን እንዘግባለን። ሶስተኛው በሬ የወለደ ነው። ምንም የሌለ ነገር ዲስኢንፎርም እናደርጋለን።
እንደዚህ አይነት ሴራ ላይ ኢንትሪግ ላይ ኮንስፒሬሲ ላይ ያተኮረ ስራ እመኑኝ ስር የለውም፣ አይቆምም። እኛ ጋር ምን ችግር አለ? በኢንፊልትሬሽን ሚዲያዎቻችን ፓርቲ ውስጥ መንግስት ውስጥ የገቡ ሰዎች አሉ። ብዙ ጊዜ እንዳልኩት ሚማር እየጠበቅን እያየን ሰዎቹ ቀስ ቀስ እያሉ ይወጣሉ። ሲወጡ ጩኸቱ ራሱ አንዴ ከሆነ ችግር አለ ማለት ነው። እቺን እንኳን ለማስተዋል የሚዲያ ሰዎች በትምህርታችሁ በልምዳችሁ ምክንያት የነቃችሁ መሆን አለባችሁ። አንድ ሰው ምን እንደሰራ ሳታቁ ቢሮውን ሳያጸዳ ዛፍ ሳይተክል ሰፈሩ ላይ አንድ ሰራተኛ ዳሃ ያለች እሱ ጋር ገንዘብ አዋጥቶ ሳያግዛት ዝም ብሎ መጥቶ እናንተ ጋር በዩቲዩብ መልአክ ሲጫወት የት ሰራ? መች አገለገልክ? ስንት ዛፍ ተከልክ? ለስንት ዳሃ ቤት ሰራ? ምን ያክል ታነባለህ? ምን ያክል ጻፍክ? መጠየቅ እኮ አለበት ሰውየው። ዝም ብሎ መጥቶ እኔ እንትን ነኝ በሚል እንዴት ይሆናል? አይሆንም። ግን ወደፊት ማወቅ ያለባችሁ ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮንመንት ኢምፖርትድ ኢንዲቪጁዋልስ መጥተው ስልጣን መያዝ አይችሉም። እኔ ስለፈለኩ አይደለም፣ አይመችም ሁኔታው። በዛ መንገድ ብዙ አይሳካምና የትጉ ጋዜጠኛ እና የሰነፍ ጋዜጠኛን ባህሪ በመግለጥ እነሱን እዛ ውስጥ ማሳየት ሞክራለሁ። ትጉ ጋዜጠኛ ከተሰጠው መረጃ ጀርባ የሚያይ ማለት ነው። ስለሰማ ስላየ ብቻ አይደለም። ጋዜጠኛ ካየ በኋላ ከሰማ በኋላ ከዛ ካየውና ከሰማው ነገር ጀርባ አናላይዝ ያደርጋል። ምን ፋይዳ አለው ናሽናል ኢንትረስት ብሎ የሚያይ የምክንያትና ውጤት አናሊሲስ መስራት የሚችል ኮዝ ኤንድ ኢፌክት የሚያይ መሆን አለበት። ብናገር ምን አውትካም አለው ብሎ የሚያስብ መሆን አለበት። ዝም ብሎ የሚናገር ከሆነ ጥፋት ያመጣል። ለክስና ለወቀሳ ያልቸኮለ መሆን አለበት። አንድ ወገን ሰምተ ሳይድ ከያዝክ ለክስና ለወቀሳ ያጣድፋል። ይሄ እናንተ ጋር እንዲፈታ በእኛ በኩል መረጃ የማቀበል ችግሩ ደረጃ በደረጃ መፍትሄ ያገኘ መሄድ አለበት። ሰነፉስ ከሰማው የማይዘል ለኮሜንት ለክሊክ የቸኮለ ለድምዳሜ የቸኮለ ለክስና ወቀሳ የቸኮለ ይህንን ይበልጥ ለመረዳት የሶስት ጓደኛሞች ታሪክ ልንገራችሁ። ሶስት ጓደኛሞች መንገድ እየተጓዙ አንደኛው ሶስቱም ጓደኛሞች የአንድ እንስሳ ዌስት ያያሉ እና አንደኛው ከነሱ መካከል ይሄንን ፋንድያ የጣለው አኒማል ጭራ የለውም ይላል። ጀስቲፋይ አላደረገም፣ ግን ጭራ የለውም ይላል። ትንሽ እንደተጓዙ ሁለተኛው ጓደኛው ደግሞ አንድ ዛፍ ስር አርፈው ተቀምጠው ሳለ ዛፉን ብቻ አስተውሎ በዚህ ያለፈው የአኒማል አንድ አይን የለውም ይላል። ትንሽ ሲጓዙ ሶስተኛው ሰው ደግሞ ጓደኛቸው ያ በዚህ ያለፈው አኒማል ከፍተኛ ክብደት ያለው ሸክም ተሸክሟል ይላል። አለፍ እንዳሉ አንድ ሰው ይመጣባቸዋል። እባካችሁ ወንድሞቼ ግመል ጠፋብኝ አይታችኋል ወይ ይላቸዋል። እና የመጀመሪያው ግመልህ ጭራው ቆራጣ ነው ይለዋል። አዎ ይላል የጠፋበት ሰው። ሁለተኛው አንዱ አይኑ አያይም ይለዋል። አዎ አያይም ይላል ቸኩሎ። አሁንም ሶስተኛው ብዙ ዕቃ ጭኗል ይለዋል። አዎ ከባድ ዕቃ ጭኗል ይላል። ሶስቱም ባንዳፍ አላየነውም አሉ። ሌቦች ግመሌን ደብቃችኋል አምጡ። ጭራ እንደሌለው አንድ አይን እንደሌለው ዕቃ መሸከሙን ሳታዩ እንዴት መናገር ትችላላችሁ? ሌቦች ናችሁ ብሎ ይጨቃጨቃሉ፣ ይካሰሳሉ፣ ፍርድ ቤት ይሄዳሉ። ፍርድ ቤት ሄዶ ያስረዳል ሰውየው። ጠፋበት፣ ደክሞኝ ነበር፣ በረሃ ውስጥ ነው፣ ሸለብ አደረገኝ እንቅልፌን፣ ስነሳ ግመሌ የለም። ግመሌን ፍለጋ ሲሄድ ሶስት ጓደኛሞች አገኘኋቸው። ሶስቱን ስጠይቃቸው አንዱ ጭራ የለውም አለኝ፣ አንዱ አንድ አይኑ አይሰራም አለኝ፣ አንደኛው ደግሞ ከባድ ዕቃ ተሸክሟል አለኝ። እሱን አምጡ ግመሌ ስላቸው ደግሞ አላየንም አሉኝ እና ሰርቀውብኛል ብሎ ይከሳል። እነዚያ ራሳቸውን ዲፌንስ ያደርጉ ለዳኛው
የለም እኛ ግመሉን አላየነው። እኔ ጭራው ተቆርጧል ያልኩት ጭራ ያለው ግመል ፋንዲያ ሲጥል ጭራው ስለይመታው በተን 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 ይላል። ይሄኛው ከመር ስላለ ጭራ ባይኖረው ነው እንጂ ቢኖረው እንደዛ ሊሆን አይችልም ብዬ ነው ጭራ የለውም ያልኩት። ሁለተኛው ደግሞ ዛፍ ስር አረፍ ስንል ቀና ብዬ ሳይ ከብራንቹ በአንዱ ጫፍ ተበልቷል፣ በአንደኛው ጫፍ አልተነካም። የሚደርስበት ግመል ሁለቱም ማየት ቢችል ኖሮ ይሄኛው ለም ነገር ሳይበላ ሊያልፈው አይችልም ብዬ ነው። ሶስተኛው ደግሞ ዳናውን ሳይ በመንገድ ላይ አሸዋ ውስጥ ጠለቅ ያለ ገባ ያለ ስለሆነ ያልጫነ ግመል ቢሆን ያን ያክል ዳናው የጠለቀ አይሆንም ብዬ ነው እንጂ አላየውም ይላል። እና ሰውየው ብሎ መለሰ፣ እናንተ አስተዋይ ጓደኛሞች ናችሁ። ከታየው ባሻገር ከሚሰማው ባሻገር አናላይዝ ማድረግ የምትችሉ ብልህ ሰዎች ናችሁ። አንተ ደግሞ ያልነኩ ሰዎች ባልገባህ መንገድ የከሰስክ ነህ ብሎ ለያቸው ሰዎቹ። ጋዜጠኞች ከሚነገራቸው ነገር ባሻገር ከሚሰሙት ነገር ባሻገር ጎርጉረው ማየት ካልቻሉ ጥፋት ይመጣል ማለት ነው። ይሄም ነገራችሁ አጠቃላይ አውዱ ላይ ያለውን ፕሮፓጋንዳ በደንብ አንደርስታንድ ታርጉ ስለምፈልግ ነው። ሚዲያና ሎ ኢንፎርስመንት ኤጀንሲስ የሚቀራቸው ብዙ ነገር አለ። ግን ኢትዮጵያ በታሪኳ እንደ አሁን ያለ ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም። ምንም ጥርጥር ያስፈልጋል። ሚዲያ በሚመለከት የግሎቹን በሚመለከት አንድ አካባቢ የሚለው ጉዳይ አሁን ፌደራል ላይ 40-50 ትሆናላችሁ። አሁን 40-50ው እዚህ ጋር ስሩ ቢባል አንደኛ በጋራ አንድ ፎቅ ሰርቶ ፍሎር መከፋፈል እኛ እንወድም እንደሱ ታውቃላችሁ። እሺ ግድ የራስን ደግሞ ስራ ቢባል 2-3 እንኳን አትሆን የምትሰሩ ከዚህ ውስጥ በጣም ኤክስፔንሲቭ ነው ስራው። በደንብ አስቡበት፣ የፋይናንስ ሶርሳችሁን አስቡበት እና ጊዜ ወስዳችሁ ፕሮፖዛሉ ይቅረብ እና ያለን ሐሳቡ መጥፎ አይደለም። እዛ ፊልም ይሰራበት አንድ ሰፈር ማዕከል ነው መጥፎ አይደለም። ግን በምን ገንዘብ ይገነባል ነው። አሁን ደሞዝ መክፈል አቅቷቸው እየተበተኑ ላሉ ሚዲያዎች ምን ያክል ከባድ እንደሚሆን አስቡት። እና ምንችል ሲሆን ጊዜው ሲመጣ የምናደርገው ይሆናል። መረጃን በሚመለከት ህግ ማስፈጸም በሚመለከት በተለይ ማህበሩ እኔ አንድ መስሎ የነበረ 100 ከሆነ አስቸጋሪ ነው። አንድ ከሆኑ ከሰብሰብ ካሉ ግን በአብዛኛው የፖሊሲ የህግ ጉዳይ እየተማከረ መስራት ጥሩ ነው። ወረዳ ስንሄድ ይይዙናል ያለችው እህቴ ይኖራል እሱ አይነት ነገር። ያው ልክ ስትመጡ ለምሳሌ አሸም ስትይ ማን ነው አሸም ብለው አሁን ባለው ፖለቲካል አውድ እኛን ለማጋለጥ ነው ብሎ አስበው ሰው ሊያደርግ ይችላል። እንደዛ ግን የመንግስት ፍላጎት አይደለም። እንዳትዘግቡ የመንግስት ፍላጎት አይደለም። ጋዜጠኛ የሚባል ሰው ፕሮፌሽናል የተማረ መሆኑ ለሚታወቅ ተቋም የሚሰራ መሆኑ ካጠፋ በእናንተ ህግ የሚጠየቅ መሆኑ አረጋግጣችሁ አይዲ ስጧቸው። ፖሊስም እነዚህን ሰዎች ካላግባብ እንዳይነካ፣ ችግር ካለም ተነጋገሩ ከነሱ ጋር በጋራ ሆናችሁ የሚጠየቅ ሰው ካለ ህግ ስላላችሁ ማለት ነው። ጋዜጠኛ የሚባል ለዩ፣ የራሱ የሆነ መለያ አይዲ ስጡት፣ የተከበረ ይሁን። ይሄን ፖሊስ እንዲያውቅ እናደርጋለን፣ ፍርድ ቤት እንዲያውቅ እናደርጋለን። ችግር አይደለም። በሙያ የሚሰራ ማንኛውም ሰው ካልተከበረ ምንም ነገር አይሳካም እዚህ ሀገር ውስጥ። ግን እናንተ ድርሻችሁ ምንድነው? ትክክለኛ ፕሮፌሽናል የሆነ ሰው፣ ማስረጃ ያለው ሰው፣ ለሚታወቅ ተቋም የሚሰራ ሰው፣ ፍቃድ ያለው ሰው መሆኑን አብራችሁ ስሩ። ሪኮግናይዝ መድረግ ያለባቸው ጋዜጠኞች ለምሳሌ 30 ዓመት ያገለገለ ወይ ምናምን ያገለገለ የሚለውን በደንብ ሳታዳሉ ለይታችሁ ሪኮግናይዝ ማድረግ ቢቻል ጥሩ ነው። እና ጋዜጠኛ ሪኮግናይዝ ማድረግ በደንብ ተመካክራችሁ፣ የኛ ብቻ ሲሆን ትንሽ ይበላሻል። ከግሉም ከመንግስቱም ቢሰራ እነዚህ በማዕከል ያሉ ሚዲያዎች ተጠንቶ እንደየስራቸው እንደየሰዋቸው መጠን የተወሰነ ድጋፍ ቢደረግ ለምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሐሳቦቻችን ስለማይሳኩ ማለት ነው። ተቹን፣ ጠይቁን፣ ግን አትቅጠፉ፣ አትዋሹ። አጌንስት ናሽናል ኢንትረስት አትሂዱ። ያ እስካሁን ድረስ የሚያጣላ ምንም ነገር የለም። በዛ ሐሳቤ የኢትዮጵያን ተስፋ የኢትዮጵያን ነገ እያሰባችሁ በፍቅር በአንድነት ለማንሰራራት በእውነት በእውቀት ለመግለጥና ለመገለጥ እውነትና እውቀት ሳይንሻፈፉ ለማንቃት በትህትና ለማስተማር በጎደሉ ጉዳዮች ጥቆማ ብታደርጉ
ይታረም ይስተካከል ብትሉ ለእያንዳንዳችን ተጨማሪ የእውቀት ምንጭ እንጂ ክፋት የለውም። ግን ትህትና ይፈልጋል። በጥበብ ደግሞ በትጋት ኢዚ መሆን የለበትም ጉዞ ትጋት ይፈልጋል። በትጋት ያለውን ነገር ለማሳየት ብትሞክሩ ይሄን ስታደርጉ መከራ የምትቀበሉ ሰዎች፣ የምትፈተኑ ሰዎች፣ የምትቸገሩ ሰዎች ካላችሁ የምርጫችሁ ውጤት እንደሆነ አስቡት። ለኢትዮጵያ ጥቅም ብቻ የሚያግዝ ሆኖ እንስራ። እቺ ሀገር ተስፋ አላት። ዝም ብዬ አይደለም ትበለጽጋለች የምለው። ህዝቡን ማንቃት፣ ማስተማር፣ ወደ ትክክለኛው መንገድ መውሰድ፣ ያን ማድረግ ደግሞ መንግስት ሲሳነው መንግስትንም ክሪቲሳይዝ ማድረግ አለባችሁ። ያንን ግን የምትገልጡበት መንገድ ትህትናና እውቀት ከሌለው ገና ሳንሰማው ነው የምንገፋው። እንደዚያ እንዳይሆን ለሀገር ኢንትረስት የምትሰሩ ሰዎች በዛ ስፕሪት እስከመጣችሁ ድረስ በእኛ በኩል ከእናንተ ጋር ተባብሮ መስራት፣ ህግ ለማሻሻል፣ ስልጠና አቅም ለመገንባት፣ ፋይናንሻሊ ለመደገፍ ፍላጎት አለን። በእኛ በኩል የተነሱ ጥያቄዎች በሙሉ ይዘናል። አንዳንዶቹን በደንብ አስበን አስልተን እንመልሳለን። በዚያ ስፕሪት በርቱና ስሩ። አመሰግናለሁ። ቻው።